ነገ በእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ቼልሲ በስታንፎርድ ብሪጅ ሊቨርፑልን ያስተናግዳል። አሁን ከደቂቃዎች በፊት ኤንዞ ማሬስካ ጋዜጣዊ መግለጫ ሰጥተው ነበር። 8 ተጫዋቾች በዚህ ጨዋታ ላይ አይገኙም ብለዋል። በተለይ ደግሞ 4-5ቱ የተከላካይ መስመር ተጫዋቾች ናቸው። ያው አንድሬ ሳንቶስ ጉዳት ውስጥ መካተቱ ይታወቃል። ከቻምፒየንስ ሊግ ጨዋታ ላይም አልተሳተፈም። እነ ቸሎባ በቀደም ባየው ቀይ ካርድ ምክንያት ከነገው ጨዋታ ውጭ ነው። ፎፋና የለም። አድራቢዮ ጉዳት ነው፣ እሱም የለም። ስለዚህ ነገ ቼልሲ ያለው የተከላካይ አማራጭ ሃቶ፣ ባዲያሺል እና አቼምፖንግ ነው። ያው ባዲያሺል የግድ የፊዚካል እንትኑን ማሸነፍ በተለይ የቆመ ኳስ ምናምን ፈርስት ቦል ለመግጨት የተሻለው ተከላካይ እሱ ስለሆነ እሱ ነገ ይገባል። ወይ አቼምፖንግ ወይ ሃቶ ናቸው ሊያጣምሩት የሚችሉ። ከዛ ውጭ ግን የነ ኮል ፓልመር ያለመኖር አሁንም ለቼልሲ ትልቅ ክፍተትና ጉዳት እንደሆነ በተለያዩ ጨዋታዎች ላይ እያየን ነው። ስለዚህ ለቼልሲ መልካሙ ነገር ምንድነው? ሊቨርፑል ምርጥ የሚባል ብቃቱ ላይ ያለመገኘቱ። ኤንዞ ማሬስካ ግን በዚህ በጭራሽ እንደማይስማሙ ተናግረዋል። ምክንያቱም ሊቨርፑል መጥፎ ነው የሚባልበት፣ ሊቨርፑልን በዚህ ሰዓት መገጥመበት የሚባልበት ሰዓት የለም በጭራሽ ብለዋል። ምክንያቱም ሁሌም ምርጥ ቡድን ነው። በጣም ወጥ የሆነ አሪፍ ቡድን ነው። እንደውም በደንብ ልናደንቃቸው ይገባል። ምክንያቱም ከጆታ ሀዘን ጋር ታግለው በዚህ አጭር ጊዜ ውስጥ ወደ እንደዚህ አይነት ብቃት መምጣታቸው በራሱ ያስመሰግናቸዋል ብሏል። እኔም እንደዚህ አይነት አጋጣሚዎች ገጥመውኝ አውቃለሁ የሚል ሀሳብ ሰጥተዋል። ስለዚህ ሊቨርፑል እንደውም የተሻለው ቡድን እሱ ነው። ስለዚህ በዚህ ሰዓት ነው በዛ ሰዓት ሊቨርፑልን መግጠም ጥሩ ነው የሚለው በጭራሽ አያስማማም። ሁሌም ሊቨርፑልን መግጠም ፈተና ነው ብለዋል። ግን ያው የቼልሲ ተጫዋቾች አብዛኛዎቹ ጉዳትና ቅጣት ላይ ናቸው። አሁንም ግን በሊቨርፑል ጨዋታ ተጨማሪ ቀይ ካርድ የሚታይ ከሆነ በጣም ለኤንዞ ማሬስካም ለክለቡም ትልቅ ጥያቄ የሚያስነሳ ጉዳይ ነው። በ3 ተከታታይ ጨዋታ 3 ቀይ ካርዶችን አስመዝግቧል ቲሙ። ስለዚህ እንደውም በቀደሙ ጨዋታ ሙድ ይዟል ኤንዞ ማሬስካ። ምክንያቱም ዛሬ ቀይ ካርድ አይተናል፣ ግን መልካሙ ነገር ቀይ ካርድ አይተንም ጨዋታ ማሸነፍ መቻላችን ነው ሲል ስንተኛ ደቂቃ ላይ ነው ቀይ ካርድ ያየ ነው የሚለው የብዙ ሰው አእምሮ ውስጥ እንትን ብሏል፣ ጥያቄ ፈጥሯል። ምክንያቱም ጃው ፔድሮ በ96 ደቂቃ ተጨምሮ በ95 ደቂቃ ከ40 ምናምን ሰከንድ ላይ ነው ሁለተኛ ቢጫ ካርድ አይቶ ከሜዳ የወጣው። ስለዚህ በእንደዚህ አጋጣሚ ማሸነፍ መቻላችን ለኛ በጣም ጥሩ አጋጣሚ ነው ብሏል። ከዚህ በፊት በሰጠው ጋዜጣዊ መግለጫ በ6 ወር ውስጥ 5 ጨዋታዎችን ተሸንፈናል። ከ5ቱ 4ቱ ሽንፈቶች የመጡት ቀይ ካርድ ከተመለከትን በኋላ ነው፣ በቀይ ካርድ የመጡ ሽንፈቶች ናቸው ብሎ ነበር። አሁን ግን ሰከንዶች ቀርቶ ቀይ የወጣውን ፔድሮ አሁን በቀይ ካርድ ተጫዋች ወጥቶ ጨዋታ ማሸነፍ ጀምረናል ብለው እኔም ሙድ እንደያዘ ነው የሚሰማኝ። ምክንያቱም ከዛ በፊት የምንሸነፈው ቀይ ካርድ ስናይ ነው አለ። ሽርፍራፊ ሰከንዶች በቀሩበት ጨዋታ በቀይ የወጣውን ተጫዋች ቀይ ካርድ አይተን ጨዋታ ማሸነፍ ችለናል ብሏል። ግን ነገ በጣም ሲሪየስሊ ዲሲፕሊን ላይ በጣም ሲሪየስሊ እርምጃ መውሰድ መቻል አለበት። ምክንያቱም ያው ቀይ ካርድ ተጫዋች ጎሎበት አይደለም፣ ተጫዋች ሳይጎልበትም ቼልሲ ምን ያህል መቸገሮች ውስጥ እንዳለ እናውቃለን። አጥቂ መስመሩ የጎል ፈጠራ ላይ አሁን በተለይ ከኮል ፓልመር ያለመኖር በኋላ በጣም እየተቸገረ ነው ያለው። ምንም አይነት ፈጣሪ አማካኝ የለውም በአሁን ሰዓት። ከዛ ውጪ ተከላካይ መስመሩ እነዛ ሁሉ ተከላካዮች ተጎድተው አይደለም ኖረው ራሱ በጣም ግራ የገባው ቡድን ነው የምናየው። ምክንያቱም በመከላከሉ በጣም ደካማ ነው። ምንም ኮንሰንትሬሽን የላቸውም። ፈርስት ቦል መቅጨት ላይ ችግር አለባቸው። በተለይ የቆመ ኳስ ግብ ጠባቂውን ጨምሮ ምን ማድረግ እንዳለባቸው እንኳን የሰለጠኑ እስካይመስሉ ድረስ ነው ግራ የሚጋቡት። ስለዚህ በዛ ድንባሬ ላይ እንደገና ደግሞ ወሳኝ ተጫዋቾች የሚባሉት ለኤንዞ ማሬስካ ወሳኝ የሚባሉት ተከላካዮች በጉዳትና በቅጣት ከቲሙ ጋር አይኖሩም። ስለዚህ ነገ ሊቨርፑል ምናልባት እሱም ጥሩ አቋም ላይ ያለመኖሩ የሊቨርፑል አሁን ወጥ የሆነ አቋም እያሳየ አይደለም። በተለይ ባለፉት 2 ተከታታይ ጨዋታዎች ሽንፈት አስተናግዷል። ምናልባት አሁን በዚህ ጨዋታ ለማገገም ነው
ሊመጣ የሚችለው ከሽንፈት ለመውጣት ነው። ቸልሲ ደግሞ ከፕሪሚየር ሊጉ ሽንፈት መልስ በቻምፒየንስ ሊግ ቤኔፊካን ቢያሸንፍም በፕሪሚየር ሊግ ግን ተደጋጋሚ ነጥብ መጣሎች ስላሉ እሱም ይህንን 3 ነጥብ አጥብቆ ፈልጎ ነው የሚገናኘው። ስለዚህ 2-3 ነጥብን በደንብ አጥብቀው የሚፈልጉ ቡድኖች ናቸው የሚገናኙት። የሁጎ ኤኪቲኬ በቻምፒየንስ ሊግ ጨዋታ በጉዳት ምክንያት ተቀይሮ ወጥቶ ነበር፣ ግን ደግሞ በቸልሲ ጨዋታ ሊኖር እንደሚችል እና ከጉዳት ሊስት ውስጥ እንደወጣ ማየት ችለናል። ስለዚህ አሊሰን ቤከር ነው ከቸልሲ ጨዋታ ጋር ላይኖር የሚችለው ብቸኛው የሊቨርፑል ተጫዋች አሊሰን ቤከር ነው። ኤንዞ ማሬስካም ትልቅ ስራና ትልቅ ፈተና ይጠብቀዋል። አርነ ስሎትም አሁን ካሉበት የሽንፈት አንጎቨር ለመላቀቅ የብርጁን ጨዋታ አጥብቀው ይፈልጋሉ። ስለዚህ 2 ማሸነፍ የሚፈልጉ ምርጥ ቡድኖች የሚያደርጉት ጨዋታ ነው። መልካም እድል ለሰማያዎቹ። ኤንዞ ማሬስካ እብድ ካልሆነና አንዳንድ የሚሰራቸውን ስህተቶች የሚያርም ከሆነ ምናልባት በሜዳው ጨዋታውን የማሸነፍ እድል ይኖረዋል። ከዛ ውጭ ግን ሊቨርፑል እንደቆሰለ ነብር ሆኖ ነው እና የሚመጣው። ጨዋታው ከባድ ነው የሚሆነው። ለነገው መልካም ውጤት፣ መልካም እድል ለቸልሲ። ያው 3 ነጥብ የግድ ነው፣ ምክንያቱም 8 ነጥብ ላይ ከቆመ በጣም ሰነበተ። ስለዚህ 3 ነጥብ ጨምሮ ቶሎ ወደ 11 ነጥብ በነገው ጨዋታ የሚያሳካ ይመስለኛል። ደጋፊውም በሜዳው ይህንን ነገር አጥብቆ ይፈልጋል። ኤንዞ ማሬስካ በባለቤቶቹ ድጋፍ እንዳለው ምንም የመባረር ስጋት እንደሌለበት በተደጋጋሚ እየተነገረ ቢሆንም ግን ያው ውጤቶች በመጥፋት ከቀጠሉ ችግር ነውና ነገ የግድ የማሸነፍ ግዴታ ውስጥ ሆኖ ነው የነገውን ጨዋታ የሚያደርግ። ይቅናን። መልካም እድል ለሰማያዊ። ሰላም ዋሉ።